ለምንድነው ግን ከህይወት ችግር የማይጠፋው? ለምንድነው ግን ከህይወት ጭንቀት የማይጠፋው? ለምንድነው ግን ከህይወት መጥፎ ነገር የማይጠፋው? ለምንድነው ታውቃለህ ወንድሜ? ለምንድነው ታውቃለህ? ምክንያቱም አጠገብ ፈጣሪ የለም። አጠገብ አምላክ የለም። እንዳትዋሸኝ። እስቲ ምን ያህል ነው ከአምላክ ጋር ቀረቤት ያለ? ምን ያህል ጊዜ ነው ቸርች ሄድከው? ቤተክርስቲያን ሄድከው? ምን ያህል ጊዜ ነው መጽሐፍ ቅዱስ ያነበብከው? ምን ያህል ጊዜ ነው ጸሎት ያደረግከው? ምን ያህል ጊዜ ነው ከኃጢአት የራቅከው? ወንድሜ እንዳትዋሸኝ። እኔ እዚህ ጋር እየሰበኩ አይደለም። እዚህ ጋር እውነታውን እየነገርኩ ነው። እዚህ ጋር ችግርን እየነገርኩ ነው። ይኸውልህ ወንድሜ፣ አጠገብ አምላክ ከሌለ፣ ፈጣሪ ከሌለ፣ የምታምንበት ሰው ከሌለ ወንድሜ፣ ሰይጣን መጥፎ ነገሮችን ወደ ህይወት ይልክብሃል። ሰይጣን መጥፎ ጭንቀት ይልክብሃል። በቃ 24 ሰዓት የምታስበው ስለ መጥፎ ነገር ነው። 24 ሰዓት የምታስበው ስለ ሴት ነው፣ ስለ ዝሙት ነው፣ ስለ ማስተርቤሽን ነው፣ ስለ ሴጋ ነው። ይህም እኮ የሆነበት ወንድሜ የምትፈራውና የምታከብረው አምላክ ካጠገብ ስላረከው፣ ካጠገብ ስላጠፋኸው ነው። በዛ ምክንያት ትልቅ ሱስ ውስጥ ነህ፣ ትልቅ ጭንቀት ውስጥ ነህ፣ ትልቅ በራስ አለመተማመን ውስጥ ነህ። ግን ምን ያህል ጊዜ ነው በዚህ ሁኔታ የምትቀጥለው? ምን ያህል ጊዜ ነው ከአምላክ የምትርቀው? ምን ያህል ጊዜ ነው ራስን የምታታልለው? ምን ያህል ጊዜ ነው ራስን ለሰይጣን አሳልፈህ የምትሰጠው? ወንድሜ ምን ያህል ጊዜ? እስከ ዛሬ አይበቃም ወንድሜ? እስከ ዛሬ አይበቃም? እስቲ ወደ ኋላ ተመለስና ያለፈውን ህይወትን አስታውስ። እስቲ የትኛው ህይወትህ ነው ደስ የሚለው? የትኛው ኑሮህ ነው አንተን ያስደሰተ? የትኛው ጊዜ ነው አንተን ደስተኛ ያደረገ? የትኛው? ምክንያቱም እነዛ ቀናቶች ውስጥ አምላክ የለም፣ ፈጣሪክ የለም። ለዛ ነው ፈጣሪክ አምላክ ህይወት ውስጥ ያስፈልጋል ያልኩ። አምላክ አጠገብህ ከሌለው እንዴ? አምላክ ከአጠገብህ ከሌለ ሁሌም የሰይጣን መጫወቻ ነው የምትሆነው። ወንድሜ ተነስና ማለት ነው መጽሐፍ ቅዱስ ማንበብ ጀምር። ተነስና በየጠዋቱ ቤተክርስቲያን ሂድ፣ ጸሎት አድርግ፣ ጹም፣ ስገድ፣ ቸርች ሂድ፣ አስቀድስ፣ ንስሐ ገባ፣ ኃጢአቶችን ሰርዛቸው፣ ኃጢአቶችን ከውስጥ አውጣቸው። እነዛ ኃጢአቶች ናቸው አንተን እየገደሉ ያሉት፣ አንተን ሰይጣን እያደረጉ ያሉት። እነዛ ነገሮች ናቸው አንተን የሚያስጨንቁ፣ አንተን አላስፈላጊ ነገር ውስጥ የሚከቱክ። እነዛን ነገሮች አስወግዳቸው። አስታውስ ወንድሜ፣ ሲኦል የተሰራው ማለት ነው ለሰው ልጅ አይደለም። ሲኦል የተሰራው ለሰይጣን ነው፣ ለመንፈስ ነው፣ ለክፉ ሰው ነው። እግዚአብሔር አምላካችን ኢየሱስ ክርስቶስ ማለት ነው ማንንም ሰው ሲኦል መላክ አይፈልግም። ማንንም ሰው እዛ መላክ አይፈልግም። ማንም ሰው እዛ እንዲሄድ አይፈልግም። ማንም ሰው እዛ እንዲገባ አይፈልግም። አንድ ሰው እንኳን ተሳስቶ እዛ ቢገባ ባለው አቅም ያንን ሰው ከዛ ለማስወጣት ይሞክራል። ይሄን ያህል ነው ፈጣሪ የሚወድቅ፣ ይሄን ያህል ነው አምላክክ የሚወድቅ። ግን አንተ ለምንድነው እሱን የምታስከፋው? ለምንድነው እሱን የማታኮራው? ለምንድነው ያንን ያለብን ኃጢአት የማትሰርዘው? ለምንድነው ወንድሜ ንስሐ የማትገባው? ንስሐ መግባት ማለት እኮ ሄደ ይቅርታ አምላኬ ይሄን አድርጌያለሁ፣ ይሄን ሰርቻለሁ፣ ይቅር በልኝ ማለት አይደለም። ንስሐ መግባት ማለት ያለብን አስተሳሰብ፣ ያለብን ችግር፣ ያለብን የህይወት ሆቢት መቀየር፣ ማሳደግ፣ ማሻሻል ማለት ነው። ያንን አስተሳሰብ ማቆም፣ ያንን ያለብን መጥፎ ሱስ፣ መጥፎ ልማድ መተው፣ ይህን ንስሐ መግባት ማለት። በዚህ መንገድ ነው ኃጢአትን የምታሰርዘው። በዚህ መንገድ ነው ራስን ከፈጣሪ ጋር የምታቀራርበው። በዚህ መንገድ ነው ያለብን ችግር፣ ያለብን ስቃይ የምታስወግደው። ስማኝ ወንድሜ፣ ልክ ጠዋት ላይ ከእንቅልፍ ስትነሳ ማለት ነው ሰይጣን ራሱ የሚቀናበት ሰው ሁን። ይሄ ሰው የተነሳ እንዲያስብ አድርገው ወንድሜ። ወንዱን ራስን ከሰይጣን አሽሸው፣ ከሰይጣን አርቀው። ወንድ ልጅ ስትሆኑ ማለት ነው በጣም የሚፈታተን ነገር ቢኖር ለስት ነው፣ ዝሙት ነው፣ ሴክስ ነው። ወንድ ልጅ እስከሆንክ ድረስ ይህንን ነገር ለመቆጣጠር በጣም ይከብዳል። በጣም
እናም ሰይጣን በዚህ ነው አንተን የሚፈታትንክ። በዚህ ደካማ ጎን ነው ወደ ህይወት የሚገባው፣ ወደ ራስ የሚገባው፣ ከዛ ችግር የሚፈጥርብህ። ይህንን ነገር ወንድሜ ኮንትሮል ማድረግ አለብህ፣ መቆጣጠር አለብህ። ስሜትን የማትቆጣጠረው ከሆነ ሁሌም ማለት ነው ዝሙት ትፈጥራለህ፣ ኃጢአት ትሰራለህ፣ ከእግዚአብሔር ጋር ራስን ታጋጫለህ። ስለዚህ ወንድሜ ግዴታ ሰልፍ ኮንትሮል ያስፈልግሃል። ራስን፣ አስተሳሰብን፣ አመለካከትን መቆጣጠር አለብህ። ለዛ እኮ ነው መጽሐፍ ቅዱስ አንብብ እምልህ። ለዛ እኮ ነው ጸሎት አድርግ እምልህ። ለዛ እኮ ነው ንስሐ ግባ እምልህ። ለዛ እኮ ነው ወደ ፈጣሪ ቅረብ እምልህ። ከፈጣሪ የምትርቅ ከሆነ ወንድሜ ምንም ይኖሩ አይኖርህም፣ ምንም ህይወት አይኖርህም። የፈለገ ሀብታም ብትሆን፣ የፈለገ ገንዘብ ቢኖርህ፣ የፈለገ ውድ መኪና ቢኖርህ፣ አምላክ ኢየሱስ ክርስቶስ ህይወት ላይ ከሌለ ማለት ነው ወንድሜ ሁሌም ባዶ ነህ፣ ሁሌም ምንም ነህ። ግዴታ እሱ ያስፈልግሃል። እሱ ህይወት ላይ ከሌለ አንተ ባዶ ነህ። እሱ ማለት ልክ እንደ ኦክሲጅን ነው። ማየት አትችልም፣ ግን ያለ እሱ መተንፈስ አትችልም ወንድሜ። ግዴታ እሱን የሚያስከፋ ነገር ማድረግን ማቆም አለብህ። ወደ ፈጣሪ መመለስ አለብህ። ራስን ወደ ድሮ ማንነት መመለስ አለብህ። ያ የልጅነት ባህሪ መመለስ አለብህ። ይሄ ያደገው ባህሪ፣ የተበላሸውን ባህሪ ግደለው፣ አስወግደው። ንስሐ ገባ ወንድሜ። አሁኑ ንስሐ ገባና ራስን ቀይረው፣ ራስን ለውጠው ወንድሜ። ሃይማኖት ላይ አለመመለስ ማለት ነው ችግር ውስጥ ይከታል፣ ትልቅ ችግር ውስጥ ይከታል። መጽሐፍ ቅዱስ አለማንበብ ትልቅ ኃጢአት ውስጥ ይከታል። ጸሎት አለማድረግ፣ አለመጾምክ፣ አለመስገድክ፣ ቸርች አለመሄድክ፣ ቤተክርስቲያን አለመሄድክ ትልቅ ችግር ውስጥ ይከታል፣ ትልቅ ሐዘን ውስጥ ይከታል። ሃይማኖትህን መከተል ከፈጣሪ ጋር ህይወትን ማራመድ በጣም ከባድ ነው። በጣም በተለይ በዚህ ጊዜ ሃይማኖትህን ጨክነ መያዝ በጣም ነው የሚከብድ። ከምታስበው በላይ እረዳለሁ፣ ግን ያለ ፈጣሪ ህይወት ባዶ ነች። ያለ ፈጣሪ የምታረገው ነገር ሁሉ ይበላሽብሃል። ስለዚህ ወንድሜ ወደ ፈጣሪ ተመለስ። ነገ የሚባል ነገር መጽሐፍ ቅዱስ ላይ አልተጻፈም። ነገ አረጋለሁ፣ ነገ ጸሎት አረጋለሁ፣ ነገ ቤተክርስቲያን ሄዳለሁ የሚባል ነገር የለም ወንድሜ። ነገ መኖርን እኮ አታውቀውም። ዛሬን ባለህበት ጊዜ ራስን ወደ አምላክ አቅርበው፣ ራስን ወደ ፈጣሪ ምራው፣ ራስን ከኃጢአት አንጻ ወንድሜ። ከኃጢአት ራስን አስወግደው። ለምንድን ነው ለሰይጣን መጫወቻ የምትሆነው? ለምንድን ነው ሰይጣን የሚፈልገውን ሰው የምትሆነው ወንድሜ? እስቲ ኮራ በል ወንዱን። ኃጢአቶችን አቆማቸው፣ አስወግዳቸው። ፈጣሪ የሚፈልገውን ነገር አድርግ። የምትፈልገውን ነገር ማሳካት ትችላለህ የዛኔ። አሁን እኮ ጭንቀት ያለብህ፣ ሐዘን ያለብህ፣ ችግር ያለብህ እኮ ሕይወት ላይ ፈጣሪ ስለሌለ ነው። በፈጣሪ ስለማታምን ነው። አጠገብ የለም ብለህ ራስን ስላሰመንክ እኮ ነው። ለዛ እኮ ነው ራስን ለማጥፋት የምታስበው። ለዛ እኮ ነው ሐሳብ ውስጥ፣ ጭንቀት ውስጥ፣ ሐዘን ውስጥ፣ ችግር ውስጥ የገባኸው ወንድሜ። ፈጣሪን መጀመሪያ አቅርበው፣ ከዛ ሁሉም ነገር ይስተካከላል። ሁሉም ነገር በቻልከው መጠን ፈጣሪን ከሕይወት ካስወጣው ወደ ሕይወት መልሰው ወንድሜ፣ ወደ ሕይወት መልሰው አሁኑኑ። ፈጣሪ ግን ወንድሜ ሕይወት ላይ ያስፈልጋል። ከምንም በላይ ፈጣሪ ከሌለ ባዶ ነህ።